ተጎዳ ግንዳና ተጎዳው እንዴ እንደዚህ ነው ርቄ ተጎዳትኛለሽ እንዴ መቼስ ገና ነው ብለሽ ተከሽን ትጂ አይደለም አይደል ወይ ሰው ልጥራለሁ እንዴ አባት ኧረ አያስፈልግም ሲጀምር ጥፋቱ ያንቺ ራስሽ ነው እሺ እኔ ምን አደረኩኝ እንዴ እኔ መሰለ መልክሽን እዚህ ይወጣሽ ታዲያ አልወርቅ ነበር እንግዲህ ይሄ ጉደኛ ልጅ ይሄንን የመሰለ መልክሽን ይዘሽ ላልወርቅ ነበር ወይ ብሎ እንግዲህ እሷ ስመጣ ነካ እንድታረገው በጎኗ ሲያልፍ ወደቅ ብሎ እንግዲህ አቅፈሽ ወደ ዳር ላይ አስቀምጪኝ ሲላትም ነበር። ስምሽ ማን ነውም እያለ እየጠየቃት ነው። ልጅቱ ደግሞ ቆንጅናዋን ስላደነቃት በጣም ደስተኛ ናት። መቼስ ገና ነው ብለሽ ተከሽን ትጂ አይደለም አይደል እሺ ቆይ ሰው ልጥራለሽ ያማ እንዴ ለምን ማቅፈ እንግዲህ ይሄ የሴት ሱሰኛ የሆነ ልጅ ማለት ነው። አቀፊኝ አቅፈሽ ወደ ሆነ ጥግ ቦታ አስቀምጨኝ እያለ ነው። እንግዲህ ኤሚ ነው ስሜ ብለዋለች። ኑሃሚ ይዤላችሁ መጥቻለሁ ክፍል 22። እንግዲህ ላይክ ሰብስክራይብ እያረጋችሁ ተከታተሉ ቤተሰብ። ስልክሽን ሲና ለራሴ ደውዬ ያሉበት ሁኔታ ሰዎች ታውቃለህ አለመደናበር ከብድ እንግዲህ ልጁ እንደምንም ተፍ ተፍ ብሎ ቁጥሯን ተቀብሏታል። የሚገርም ልጅ ነው ማለት ነው። እንግዲህ ለኑሃሚ ብሎ ያደረገው ነገር ነው። እመኒ ኑሃሚ በቅርቡ ጎንሽ ይሆናለሁ፣ በቅርቡ አጠገብሽ ይሆናለሁ እያለ እየፎከረ ነው። ኑሃሚ መጣሁልሽ እያለም ነው ማለት ነው። እኔ ጉዳይ ለምቶ ወደ ራስ ጉዳይ ከተታገረ ዳድ ዛሬ ቤት ለምሳሌ ልመጣ ፈልጋለሁ። ምን በተመለከተ እንዴ አባ ፍቅረኛ እንደማስተዋወቅ ነገር ያለበት እንዴ ነው ደስታው። አሁን ቆይ ምን ያስፈልጋል ማለት አባይ? በእርግጥ ኑሃሚን ጥሩ ሴት ናት። አንተ እንዳልካት አይነት ጥሩ ልብ ያላት ልጅ ናት። ግን አሁንም በደንብ ያያት አልመሰለኝ። ችግሩን የቀድሜ ሌላ ሴት አይቻለሁ። እንግዲህ አባቴ ዛሬ ምሳ መተህ ፍቅረኛዬን ብትተዋወቃት ጥሩ ነው። ኑሃሚ በእርግጥ በጣም መልካም ልጅ ናት ያመጣት ልጅ፣ ግን የኔ ቀድሜ ይዣለሁ የራሴን ከኑሃሚ ብትበልጥ እንጂ አታንስም እያለ ነው። ማርያም በጣም ስርዓት ያላት ናት እንጂ ታውቃለህ። እኔ ለቤተሰቤ የማስበው ትክክለኛና እውነተኛው ነገር ብቻ አውቃለሁ እኮ አባ። አንተ የምትሆን ሴት ኑሃሚ ናት ስል ዝም ከመሬት ተነስቻለሁ። እሺ ቆይ እኔ ካልወደድኳትስ? ነሽ ከመጨረሻ ወደፊት ምራታቸው ሊታወቁ ስም እርግጠኛ ነኝ ገና ሲያይሽ እንደሚወድሽ እኮ ልክ እንደ ኑሃሚ። አረ እኔን አብሳጭ ፈልጌ ነው። ብዙ ቀርባቸዋለሁ። እንደውም ከዛ ነው ያለባበስ ይጀምራሉ። እኮ አውርተን ጨረስን። ይልቅ በፊት ሽማግሌ ላክና እዛ ቤት አስገባኝ። አግባይ ነው ወይስ አስገባኝ ነው እያልሽ? እንዲህ ከማቾች ቤት የምለብሰውን ልብስ መምረጥ አለብኝ፣ በጣም ደስ የሚል የምለብሰው እያለች ነው። እንግዲህ መጨረሻዋ እናያለን። አንቺ እዚህ የመጣሽው እኮ ለእንግድነት እንጂ ለግድና አይደለም። ምን ላድርግ ብለሽ ነው ኑሃሚ? እዚህ ቤት የማይሆን ነገር ሁሉ እያበሳጭ ነው። ግድ የለውም ጋሽ፣ እሱ አይበሳጩ። ለማንኛውም አባትሽ ሕክምናውን ሳይጨርስ አይቀርም እና ዛሬ ይወጣል። ዛሬ ወይም ነገ ከሆስፒታል ይወጣል ብሏል። እንግዲህ ኑሃሚዬ እንዴት እንደዚህ ታደርጊያለሽ? ሰራተኞቹ እያሉ እያለ አባትየው እያለ ነው። አባትሽ ደግሞ ሕክምናውን ሳይጨርስ አይቀርም ስትለው እዚህም ቆያ አይመስለኝም ስትላቸው ደግሞ እነዚህ መናጤ የሆኑ ሰዎች አስቀየሙሽ አይደል ስላል ነበር። ጠረት አልፈልግም። እስካሁን የቆዩት እርሶ እስኪመጡ ነው። አይዞህ ይሄን እስኪ ብናቀይር ይህን ራስን ጣል ጣል ማድረግ ቻት እነሱ ይሰሩታል። ኧረ እኔ የምሰራው ችግር የለውም። እንዲያውም ዛሬ ነው ፍቅረኛ ስለምትመጣ እኔ ገብቼ ምሳለዘ እንግዲህ አባባ ለልጅወት እኔም ያቺ ባለጌ ልጅም አልነገባውም ሌላ ሴት ይፈልጉለት ለልጅወት እያለች ነው። ግን አባትየው ኑሃሚ እኔ ካንቺ ይሄንን አልጠብቅም፣ ጥሩ ንግግር ተናገር እያለ ነው። የምታውቂው ነገር ካለ ነገር ቢሏትም ኑሃሚ ግን ትንፍሽ አላለችም። እንግዲህ ወርቅ ደብቃ ጣውላው ላይ ቁጭ አርጋ በይደብቂ የሆነ ነገር አርጌ እንጂ ኑሃሚ እያለች እንግዲህ ወርቁን ወደ ቦርሳዋ ወይም ወደ ሆነ ቦታ ብደብቅ ቀርጻ ለሆነ ነገር ለማድረግ በጣም ቸኩላለች። የሚገርም ነው። ነገሩ እናቱ ወይ አባቱ ይሆናሉ ለልደቷ ስጦታ ብሎ የሰጧት።
ለነገሩ የሰው ከሆነ ብለካው ምን አውቃለሁ። እንግዲህ አክስቷ ወይም አጎቷ የሚሰጧት ለልደቷ ብለው እና በጣም ያምራሉ ብላ እንደመለካት አረገችና ኑሃሚ ስታየው የሰው ወርቅ ደምቅ ብላ ነው መሰለኝ ወደ ቁም ሳጥኗ አስገባችው ማለት ነው። ቀን ጀምሮ ቤታችን ሰላም ነው ያጣው። እንግዳ ሆና ዝቅ ብላ ስለሰራችልሽ ነው አንቺ ሰላምሽ ተሰጠሽ? ቆይ ሰራተኞቹ ፍቃድ ወጥተዋል። እዚህ ቤት እስከኖረች ድረስ ብትሰራ ምንድን ነው ችግሩ? እርግጠኛ ነኝ እሷን ለመጉዳት ብለሽ ነው ሁለቱም ሰራተኞች እረፍት ሰጥሻቸው። አቤት ይህች መናጤ ሴት ናሆሜን ለመጉዳት ነው እረፍት የሰጠቻቸው ሰራተኞቹን። በጣም ያሳዝናል። እንግዲህ ናሆሜ በጣም እየሰራ እየደከመኝ ትገኛለች። ሰውየውም የሚስቱን ጸባይ ያውቃልና እንደው ግርም ይላል፣ ግርምት ውስጥ ይከታል። እና ታዲያ እዛው ውብሻቸው ነበር እንዴ? ማይ እንደዚህ ነው የተነጋገር ነው። አጓጉታት ምናልባት ድንገት ከወሰደችው ብዬ ነበር። እንኳን እሷ ላይ አጓጓት ጭራሽ አንስታ ኮሜዲ ላይ ያስቀመጠችው። ስለዚህ ሌባ አይደለችም ማለት ነው። እናትና ልጁ እንደምንም ብለን ይችን ልጅ ሌባ ማስባል አለብን እያሉ እየተመካከሩ ይገኛሉ። በሚያሳዝን ሁኔታ እንግዲህ ልጅቱ በሚያሳዝን ሁኔታ ማለት ነው ከኑሃሚ ሻንጣ ውስጥ ጨምረዋለች ወርቁን። በጣም ያሳዝናል። ዛሬውን ፍቅረኛ ምሳ ግብዣ ላይ የአንገት ሐብል ጠፋ ብዬ እሪ ብዬ ቀውጠዋለሁ። እንደሱማ በፍጹም አይሆንም። ለምን ማሚ አትሆንም አልኩሽ እኮ። እንዲህ ፋብሌሽ አንቺ ቤቱ እንደብልቅልቅ አድርጊው ቀውጭ። ከዛ በኋላ ያለው ይህን የስራ ድርሻ ይሆናል። መቼም እስካሁን ስላለ ወርቅ አኩርፈሽ መሆን አለበት። አላነሳሽ አልቀረብም። ደግሞ ድምፅሽ በስልክ በጣም ነው። በቃ አሁን ይህን የመሰለ ድምፅ ለመስማት ሁሌ ልደውል ነው ማለት ነው። አንተ ልጅ ግን ምንም አላማርክኝም። ቆይ እኔና አንቺ ድጋሚ እንድንገናኝ እግሬ የግድ መሰበር አለበት እንዴ? እንግዲህ ለኑሃሚ ብሎ ይች ልጅ የተዋወቃትን ግን እሷ ወዳው ልቧ ቀጥ ብሏል። እሱ ደግሞ ኑሃሚን ለመቅረብ ብሎ እች ጋር ማውራት ስላለበት ብቻ እየተጀናጀነ ይገኛል ማለት ነው። ላካ አሞኝ ነበር አይደል? ምን መጀመሪያ ማውቄብህ ነበር። አውቀ ነው አይደል? ግን ደግሞ ተሳክቶልኛል አይደል? ቆይ ለምን ዛሬ ምሳ አልጋብዝሽ? ወይ አልችልም ያለህ እያልሽ ነው ማለት ነው። ምን ልትሆን ማን ብለህ ልትገባ ነው? ለማንኛውም ዛሬ ወንድሜ ምሳ ይዟት ይመጣል። ፍቅረኛውን ሊያስተዋውቀን። ቆይ ለምን ከምሳ ግብዣው በፊት ተገናኝተን ማኪያቶ ነገር አልጠጣም? ከፈለግሽ ቤትሽ ድረስ መጥቼ ፒክ ላደርግሽ እችላለሁ። ባለመኪና መሆኑን እየነገርከኝ ነው? እንግዲህ ባለመኪና መሆኑን ለማስተዋወቅ ፒክ አረግሻለሁ እያለ ዘና ዘና ፈታ ፈታ እያረጋት ነው። እንግዲህ ወንድሜ ፍቅረኛውን አጥቶ ሊያስተዋውቀን ነው ስትለው በጣም ደንግጦ ነበር። እሺ አሁን አናግረዋለሁ። ግን መኪና መንዳት በደንብ ትችላለህ አይደል? እኔ እኮ እንዳንቺ መግጫ ፍቃድ ቤት ድረስ እመጣለሁ። እንግዲህ ስራ አባትሽ ቢቀጥሩ ደስተኛ ነኝ። ቀጥለጥ ብዬ ነው የምሰራው። እንደውም ስራ ናፍቆኛል አለ ማለት ነው። እዛ ቤት በስራ እንግዲህ በሹፍርና ሊቀጠር ነው። ልጅቱን በፍቅር ጠብ ብላለች። በኋላ አንቺን ቆንጆ ሆነሽ እንድትቀርብ ይፈልጋሉ። ለምን? እኔ ቤተሰቡ አይደለሁ እንግዳም አይደለሁ እኮ። ለምንድን ነው ልብስ የሚቀየረው? እና ወይስ እንደዚህ ስቀርብ ፍቅረኛ ፊት እንዳላሳፍረ ነው? ምን ሆነሻል? ቤተሰብ ማለት ነው ማለት እንደሆነ የተረዱ ይመስለኛል። ለእናንተ በጣም ነው የሚለፉት። የኔ ፍቅረኛ እሷን ፍቅረኛ ሆኖ አገኘሁት። አንቺ ታውቂያለሽ፣ በተቃራኒው የቀረብኩሽና እያወኩሽ ሲመጣ ይበልጥ የምትወደጅ ልጅ እንደሆነሽ ነው የተሰማኝ። እንግዲህ ይበልጥ እየወደድኩሽ መጥቻለሁ። በጣም ነማሜ መሆነው ነው ግን አንቺን የጠሉሽ። አንቺን በጣም የምትወደጅ ልጅና የምትከበሪ ልጅ ሆነሽ ነው ያገኘሁሽ እያላት ነበር። ኑሃሚ ደግሞ እንግዲህ ፍቅረኛው ምን ያህል ሸዋጅ እንደሆነች ልንገረው እያለች የሚለውን ነገር በህሊናዋ እየሳለችው ነበር። በጣም ታሳዝኝ ምስኪን ነሽ። ለአባትሽ ያለሽ ስሜት እንደቃቃጥሩካለሁት። እንግዲህ ኤሚ አባቷ ጋር ሄዳለች። ምክንያቱም የሹፌሩን ነገር ልትናገር ነው መሰል። ስልክህን ቢስ ላይ ነው የመጣሁት። ጥሩ ልጅ ነው ብታይ አባዬ። ያው ሹፌር ካላገኘሽ መኪና ቁልፍሽን አልሰጥሽም አላልከኝም? አሁን አግኝቻለሁ። ኤርሚያስ ናገ አራዋለኝ ጊዜ አለኝ አረ ይዘል ስርዓት ያለው ልጅ ነው ብሏል። ካለምን ልትደውልለት ትችላለህ። ችግር የለውም። ያው ለስራ ቦታ እንዳይርቅና እንዳላረፍ ከተፈለገ ቅርብ ቦታ መከራየት ይችላል። እንግዲህ ኤርሚያስ ትዳር የለኝም አለ። ቤትም አንድ ትንሽዬ ቤት ነው ተከራይቼ የምኖረው ብሎ
እንግዲህ ለሰስ ደሰስ ብሎ ቤት ገብቷል ማለት ነው። ሹፌርነት ተቀጥሯል። ልጅቱ በጣም የወደደችው ይመስላል። ልጁም አልብ መግባት ያቅበታል። ተከታተሉኝ ወንዶቼ፣ ላይክ ሰብስክራይብ አትርሱ። ዛሬ መጀመር ይችላል። ለሞኑ ተያዣለ። አረ በሚገባ ተያዥማ ጌት ኑሐሚን አሁንም ቤት አልችልም። እየነገርኩሽ ምግቡን እኮ ቆንጆ አድርጋ የምታዘጋጀው እሷ ናት። ቆይ ቤት ውስጥ ሌላ ሰራተኛ ጠፍቶ ነው? ገና ሳንጋባማ እንደዚህ ከሆንሽ ስንጋባማ ማለት እንግዲህ ይቺ ልጅ ዛሬም ኑሐሚን እዛ ቤት አለች ወይ ስትለው ቆንጆ አድርጋ ምግቡን የሰራችው እሷ ብኮንስ ሲላት በጣም ተናደደች ማለት ነው። አሁን እንዲህ የቀናሽ በኋላ ብንጋባ ምንድን ነው የሚበቃ ሲላት እዛ ኑሐሚን ስንጋባም እዛው መኖር አለባት ስትለው አዎ ሲላት በጣም እኔ ቁሜ ነው ኑቼ እሷ እዛ የምኖረው ብላ ተናደደች። ሰራተኛ ታሳፍራለች። ጭራሽ ሰራተኛ ያደረጋቸው አቤት እናትና ልጆ በጣም ያሳፍራሉ። ታሳፍራላችሁ አሏቸው። ሄደን ሻንጣውን እንፈትሻለን። መቼም ሌላ ቦታ ትደብቋችሁ። በእርሶ ፊት ንጹህነቴን ማረጋገጥ ስለምፈልግ እባክዎ ይከተሉ። እንግዲህ ሻንጣው ላይ ሊያው ሂደዋል። ግን ሻንጣው በፊት ጨምረውታል። እነዚህ እናትና ልጅ መናጢ እሱ ምንም አሉ አላሉ አንቺን የኔ ሚስት ከመሆን የሚያግድሽ ምንም አይነት ነገር የለም። እንግዲህ አንቺ ንግስቴ ነሽ፣ ቤተሰቦች ወደዱሽም ጠሉሽም እኔ ሚስቴ ነሽ፣ የሚያግድሽ ነገር የለም እያለ ነው። እንግዲህ ኤርምያስ ቤታቸው ሂዷል። በር እየተቆረቆረ ነው። እዚህ አንተ ማለት ጥበቃ የለም የነበረው ሹፌር ስራውን እንግዲህ ኤርምያስን ስታየው ኤርምያስ የጓደኛ የነበረችው ማለት ነው። በጣም ደንግጣለች። ኮስኩሷታል ማለት ነው። እንግዲህ የዚህ ጋር ደግሞ የኑሐሚን ሻንጣ እየተፈተሸ ነው። ምክንያቱም ሌባ አይደለሁም። እናንተ ግን ሁን ብላችሁ ነው ሌባ ለማስባል ነበረ። ፈጣሪ ግን የዋህነቴን አይቶ የእናንተን ክፋት ባይን ያሳየኝ። እንግዲህ ኑሐሚን ስደብቅ አይታ ስለነበረ ሁሉንም ነገር ተናገረች። በጥፊ ያሏት ልጅቱን አባትየው በጣም ደግ አድርጋቸዋለች። ኑሐሚን ጀግና ናት እንግዲህ ማለት ነው። ጉድ ነው የኤርምያስ እና የኤርምያስ ጓደኛ ነገር እኮ ነው። በተዛት እንግዲህ ላይክ ሰብስክራይብ አድርጉኝ። ኑሐሚን በድጋሚ ይዤላችሁ እስከምመጣ ድረስ ባይ ባይ።